ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በልዩ ልዩ መረጃዎቹ እየደረሰ ነው። አሁን አጫጭር መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። አብራችሁን ቆዩ። የጣሊያን ሴሪያው ክለብ ጁቬንቱስ የቡድኑን ዋና አሰልጣኝ ቲያጎ ሞታ ማሰናበታቸውን ይፋ አድርገዋል። አሰልጣኝ ቲያጎ ሞታ ጁቬንቱስን ሲመሩ 18ቱን አሸንፈው በ8ቱ ተሸንፈው በቀሪው አቻ መሆናቸው ይታወቃል። ጁቬንቱስ በምትኩ ክሮኤሺያዊውን አሰልጣኝ ኢጎር ቱዶርን በኃላፊነት መሾማቸውን ይፋ የተደረገው። ከዚህ በፊት በጁቬንቱስ ቤት በምክትል አሰልጣኝነት ያገለገሉት አሰልጣኝ ኢጎር ቱዶር በጁቬንቱስ እስከ ውድድር ዘመኑ መጨረሻ መረከባቸው ተነግሯል። በተያያዘም የጁቬንቱስ ስፖርቲንግ ዳይሬክተር ጁንቶሊ አሰልጣኝ ቲያጎ ሞታን በዚህ ሳምንት ባነጋገሩበት ወቅት አንተን በመምረጥ አፍሬያለሁ ሲሉ እንደነገሯቸው ተዘግቧል። ጁቬንቱስ በዚህ ዓመት በሊጉ 5ኛ ደረጃ ላይ ሲገኝ ከአውሮፓ ሻምፒዮንስ ሊግ እና ኮፓ ኢጣሊያ ውድድሮች ተሰናብቷል። ክለቡ ባሳየው ደካማ አቋም ምክንያት ስፖርቲንግ ዳይሬክተሩ ጁንቶሊ ከክለቡ የማሰናበት አደጋ እንደተጋረጠባቸው ሲነገርም ነበር። ጁቬንቱስ አሰልጣኝ ቲያጎ ሞታን በማሰናበቱ 20 ሚሊዮን ዩሮ ካሳ ክፍያ ሊያወጣ እንደሚችልም ተነግሯል። ጁቬንቱስ በሊጉ 52 ነጥቦችን በመሰብሰብ 5ኛ ደረጃ ላይ ተቀምጧል። ወደ ቼልሲ እናልፋለን። ቼልሲ የማይፈልጋቸው ተጫዋች እነማን ይሆኑ? ቼልሲዎች ራሂም ስተርሊንግን በአርሰናል ቤት ያለው ውሰት ውል በዓመቱ መጨረሻ ሲጠናቀቅ መሸጥ እንደሚፈልጉ ተነግሯል። በተጨማሪም ሰማያዊዎቹ ጆao ፊሊክስን ግን እስከ የጥር ወር የተጫዋቾች ዝውውር እስከሚቀርብበት ጊዜ በክለቡ መቆየት እንደሚችል መወሰናቸው ተዘግቧል። ራሂም ስተርሊንግ፣ ኬፓ አሪዛባላጋ፣ ሮሆ ቺልዌል እንዲሁም ዲሲሲ ቼልሲ ከዚህ በኋላ በክለቡ ቦታ እንደሌላቸው ያሳወቃቸው ተጫዋቾች መሆናቸውን ፋብሪዚዮ ሮማኖ ዘግቧል። በሌላ በኩል ቼልሲ በሚቀጥለው ክረምት ሁነኛ የፊት መስመር አጥቂ ማስፈረም እንደሚፈልግም ተነግሯል። ኦሊቬ ዡሩን እናያለን። ኦሊቬ ዡሩ የክብር አቀባበል ተደርጎለታል። የፈረንሳይ ብሔራዊ ቡድን የምንጊዜውን ከፍተኛ ግብ አስቆጣሪ ኦሊቬ ዡሩ ትናንት ምሽት የክብር አቀባበል ተደርጎለታል። የፈረንሳይ ብሔራዊ ቡድን ከክሮኤሺያ ጋር ጨዋታውን ከማድረጉ በፊት ነው ኦሊቬ ዡሩ ልዩ አቀባበል የተደረገለት። የ37 ዓመቱ የቀድሞ አርሰናልና ቼልሲ እንዲሁም ኤሲ ሚላን ተጫዋች ኦሊቬ ዡሩ ባለፈው ዓመት ራሱን ከብሔራዊ ቡድን ማግለሉ ይታወሳል። በ57 ግቦች የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ኦሊቬ ዡሩ ከብሔራዊ ቡድኑ ጋር የዓለም ዋንጫን ማሳካት ችሏል። በመጨረሻም የክርስቲያኖ ሮናልዶን እውቅና ነው የምናየው። ፖርቹጋላዊ 5 ጊዜ ባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ ከዓለም የድንቃ ድንቅ መዝገብ እውቅና ተሰጥቶታል። ክርስቲያኖ ሮናልዶ የዓለም ሪከርድ ሽልማት የተበረከተለት ከሀገሩ ፖርቹጋል ብሔራዊ ቡድን ጋር በርካታ ጨዋታዎችን በማሸነፉ ነው። ሮናልዶ ከፖርቹጋል ጋር 132 ጨዋታዎችን በማሸነፍ በርካታ ኢንተርናሽናል ጨዋታዎችን ያሸነፈ ቀዳሚው የዓለማችን ተጫዋች ሆኗል። ክርስቲያኖ ሮናልዶ ባለፉት 21 ዓመታት ለፖርቹጋል ብሔራዊ ቡድን ግልጋሎት መስጠት ችሏል። ተመልካቾች ፉትቦል ማዕድ እንዲህ ባሉ ስፖርታዊ መረጃዎች ወደ እናንተ ይደርሳል። እናንተም ዘወትር አጋርነታችሁን ላይክ፣ ኮሜንት እና ሼር በማድረግ አሳዩን። ሰላም።